ካሜራውን አጥፋልኝ። አይ አትረብሽኝ። እኔ የምትረብሽኝ ከሆነ እኔ መምጣቴ አንዴ እሷን እንዴት መያዝ እንዳለብኝ ተምሬ ነው የመጣሁት። ገብቶሃል አይደል? በፊት ከምታውቀው በላይ ማንም ሊሰጣት ከሚችል በላይ ፍቅር ልሰጣትና አለ አይደለ ብዙ ነገሯ ሆኜ አስተካክዬ ለመያዝ ዝግጁ ነበርኩኝ። እሷ ብትኖር ኖሮ ምናልባት እኮ እኔም ቀን ቆርጠ ነበረ የምንጋባበትን ቀን ምናምን ብዬ አስቤያለሁ። እኔ በጣም ነው ማፈቅራት። ነገ ብትመጣ አመት ይሁን 2 አመትም 3 አመትም ብትመጣ እኔ እንዳልክ እንደዛው እንዳስቀመጠችው ታገኘኛለች እንጂ ምንም የሚቀጥል ህይወት ከሴት ጋር ሌላ ህይወት አይኖረኝም። ምንም የሚቀጥል ህይወት የለኝም፣ እሷ የሌለችበት ህይወት ማለት ነው። ግን እንደማንም ዝም ብዬ ልኖር እችላለሁ። በፍቅር የሚባለውን ህይወቴ ግን በፍጹም የሚቀጥል ነገር አይደለም። ማንም የሆነ ነገር ቢለኝ በእሷ አልደራደርም። ወደኋላ ሳይሆን ወደፊት ነው። በእሷ ጥፋት አይደለም፣ በእኔ ጥፋት 100% የእኔ ጥፋት ነው። እሷ በጣም ብዙ ለፍታለች፣ ብዙ ጥራለች። ገብቶሃል አይደል? እኔ የሚያንገበግበኝ እንደዛች አይነት ሴት ማጣቴ ነው። በሄለን ጉዳይ እጅግ በጣም ሰሞኑን ከፍቶት እንዳለ ደብሮት እንዳለ ነው ማውቀው እና ከዚህ በፊት ይሄ ስሜት እንዳለው በዚህ ልክ አላቅም ደብቆት ነበረ። ምክንያቱም ቅድም እንዳልኳችሁ ነው እሱ ሊገልጽልኝ፣ ሊያስረዳኝ፣ ሊያሳየኝ በሚፈልገው ልክ ብቻ ይመስለኛል። ምክንያቱም ውስጤ በጣም እየመጣ ነው። ፍርሃት አለብኝ። ስሜቴን እየተቆጣጠርኩ ነው እንጂ አልቅሳልቅስም ያለኝ ነው። እኔ አላቅም። ጥሩ ነገር የምትነግረኝ ይመስለኛል። በስተመጨረሻ አግኝቻታለሁ ወይ የሆነ ነገር አላቅም። አይ እንደዛ ኤክስፔክት አታርግ። ምክንያቱም መጀመሪያ አንተ መታት ለመናገር ግን አንድ ነገር ማድረግ ብንችል ብለን አንድ ወዳጄ ትልቅ ሰው ነው፣ ትልቅ ድርጅት ያለው ሰው ነው። በሰውየው መካከል ይቀመጥልኝና እኔ ራሴ መጥቼ እሱን ወክዬ ድርጅቱንም ወክዬ ላረግ የምችለው ነገር ስለሆነ ማለት ነው። እና እናንተንም በደንብ ያውቃችኋል። በእናንተ መካከል ያለውንም ግንኙነት በደንብ ስለሚያውቅ ከኔ ጋርም ደግሞ ያለን ግንኙነት ስለሚያውቅ ይሄ ነገር በመካከላችሁ ያለው ነገር ተስተካክሎ የሚያይ ከሆነ ሰርፕራይዝ እንዳለው ነግሮኛል። ይህንን ያደረገው ያው በሆነ ጥቅም አንዴ ካሜራውን አጥፋልኝ። አይ አትረብሽኝ። እኔ የምትረብሽኝ ከሆነ እኔ መምጣቴ አይደለም። አንደኛ ጥሩ ነገር ነው እየነገርኩ ያለው፣ ተስፋ ነው እየነገርኩ ያለው። ከዚህ ውጪ አንተ ጭራሽ ባላስገባኝ ጉዳይ መጥቼ ነው እየነገርኩ ያለው አይደል? ተስፋ ነው እየነገርኩ ያለው። ስለዚህ ብትረጋጋ ብታዳምጠኝ ነው የሚሻለው አይደል? እኔም አንተም ወንድ ልጆች ነን አይደል? ስሜቱ ይገባኛል፣ አውቀዋለሁ ብያለሁ። ግን ቆፍጠን ማለት አለ። ተረጋግቶ አዳምጥ። አይለው እኔ እንትን ስላለኝ ነው እንጂ በዚህ ልክ እንደሆነ አላውቅም። ከዚህ በፊት ነግሬሃለሁ። ግን እንደ ወንድ ልጅ ደግሞ መሆን አለብን ብዬ አስባለሁ። ነገሮች ደግሞ እግዚአብሔር እጅ ላይ ከሆኑ ተስፋ ይኖራቸዋል። ስለዚህ አሁን አስጨርሰኝና ያልኩ እሺ የመጣሁት ምንድነው የሆነ ሰርፕራይዝ አላችሁ። አሁን አልነግርህም። ለሷም ለአንተም ሰርፕራይዝ አለ። ድርጅቱንም ይሄን ትልቅ ሰውንም መናገር አልፈልግም። ግን ይሄን የሚያደርገው እሱም በእናንተ ግንኙነት ደስተኛ ስለሆነ እኔን ደግሞ በእኔና በአንተና በእኔ መካከል ያለንን ግንኙነት ስለሚያውቅ እንጂ በሆነ ጥቅም ወር በሆነ ማቴሪያል በሆነ ቁስ በእናንተ መካከል ያለውን ግንኙነትም ለማደስ አይደል። እንደዛም እንዳታስበው እሷም እንዳታስበው ነው የምፈልገው። ግን ጉጉት ስላለው ይሄ ነገር እንዲስተካከል በመካከላችሁ በተለይ የተለየ አብራችሁ እንዳትሆኑ ሊያደርግ የሚችል ነገር ከሌለ በስተቀር አብራችሁ እንድትሆኑ አብራችሁ ሆናችሁ ማየት ይፈልጋል። ያ ከሆነ ደግሞ የደስታውን ማድረግ የሚፈልገው ነገር አለ። ይሄ ደግሞ በእናንተ መካከል ያለውን ነገር ያስተካክላል ብዬ አላምንም። ግን ከተስተካከለ የኔም ዊሽ ነው የዚህ ወንድሜም ዊሽ ነው እና አላቅም ቀጣይ ቀን ምን ሊፈጠር እንደሚችል ከዚህ ቅጽበት በኋላ ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው።
እኛ እስካለንበት ሰዓት ራሱ የምንቆየውም በሱ ነው እና የሚፈጠር ነገር ካለ የሚሆን ነገር ካለ አብረን ነው ተስፋ የምናደርገው። ምክንያቱም ቅድም አንተ ብለዋል፣ ታስተዋውቀኝ ኖሮ ብንተዋወቅ ኖሮ ሁልጊዜም ሰዎች ከዚህ በፊትም በእሷ ጉዳይ። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ እንግዲህ የሄሉ ነገር እንደቀጠለ ነው። ያው አንዱ ቦታ የሆነ እንትን ነገር የሚያስከፋ ነገር ብታዩ፣ አንዱ ቦታ ደግሞ ደስ የሚል ነገር ነው እና ዛሬ እንግዲህ ቪዲዮ ላይ መግቢያ ላይ እንዳያችሁት ሄሉና እንዳልክ ወደ ድሮ ወደ ነበሩበት ፍቅራቸው ከተመለሱ አንድ ትልቅ ድርጅት፣ ያው ስሙና ድርጅቱ አልተጠቀሰም፣ እንዳያችሁት ለሄሉና ለእንዳልክ ትልቅ የሆነ ሰርፕራይዝ አላቸው ማለት ነው። እንዳልክ እንደዛ ሲባል ደግሞ በጣም ከፍቶታል። በጣም እያለቀሰ ነው። እሷ ብዙ ጥራ ነበር፣ የኔ ችግር ነው የኔ እንትን ነው እያለ ነው ማለት ነው። ነገሮች ያኔ እንዲጸጸት አድርገውታል ማለት ነው። ያው እሱ አውቆ አይደለም ሆነ ብሎ አይደለም የተደረገበት ነገር ነው። እዚህ ኩላ ውስጥ ማትገባም ነበር ማለት ነው። እንግዲህ ዛሬ ደግሞ እንዳያችሁት መጀመሪያ የለጠፍኩላችሁ ቪዲዮ እንዳልክም ወደ እኔ ነይ እያላ ስለሆነ ያብ ስራ እንግዲህ ሄሉን እንዳገታት ለቅቄላችኋለሁ እንዳያችሁት ማለት ነው። እንግዲህ ሄሉ እግዚአብሔር አንቺ ታርፊበታለሽ፣ ማረፊያሽ ነው፣ በቃ አንቺ እፎይ ብለሽ የምትኖሪበት ኑሮ ይሄ ነው የሚለውን እግዚአብሔር ይምረጥልሽ ነው የምለው። እኛ ሰዎች ነንና ልንቸኩል እንችላለን፣ ልንሳሳት እንችላለን። ግን ፈጣሪ ካንቺ ጋር ሆኖ የምትመቻችበትን ደስተኛ ሆነሽ የምኖሪበትን እግዚአብሔር በቃ ብሎ ከዚህ ኩላ እግዚአብሔር ከብዙ ነገር ያወጣል በነገራችን ላይ ማለት ነው። እና እግዚአብሔር የእናትና የአባትሽ አምላክ ከዚህ ከመጥፎ ነገር ሆነ ከሁሉም ነገር እግዚአብሔር ጠብቆ ለአንቺ ጥሩ ቦታ የተመቻቸበት ጋር እንደምትገቢ ተስፋ አደርጋለሁ። ምኞቴም ነው ማለት ነው። እርግጠኛ ነኝ። እንዳልክ በጣም ተጸጽቷል። ወደ እንዳልክ አሁን ብትመለስ እርግጠኛ ነኝ ነው የምላችሁ። እሷን እንደፈለገች ሆና የምትኖር ይመስለኛል። በቃ ሳስበው ማለት ነው። እና እሱ እንደሚለው ከሆነ ዛሬ ላይ ያየሁበት ስሜት ለጓደኛም ሲገልጽ እንደውም ጓደኛውን የሆነ ተስፋ ይዞ የመጣ ነገር ምናምን ነበር የመሰለው። ግን ይህም ያው ሰርፕራይዝ እያደረገው ነው። እነሱ የሚመለሱበትን ፍቅራቸውን የሚመለሱበትን ነገር እንዲመቻች እየረዳው ነው ማለት ነው ጓደኛው። እንግዲህ እግዚአብሔር ያሳካላችሁ ነው የምለው። ሌላ ምንም አልልም። ተሳክቶ እኔ ማንኛችሁም ጋር ብኮን አይከፋኝም። ማንኛችሁም ጋር ግን እሷ ደስተኛ ሆና ጥሩ ህይወት ጥሩ ትዳር እንድትኖር ነው ምኞቴ። በእርግጥ ላይ ግን እንትና ያቡ በጣም እልከኛ ነው። የሆነ ከኔ በላይ ማንም የሆነ ትንሽ ይጎረራል ይመስለኛል። እና እንግዲህ እግዚአብሔር ይሄ ነው ማለታችን። እግዚአብሔር የጻፈለት ጋር ነው የምትኖረው ሄሉ ማለት ነው። ከእንዳልክም ጋር ብትቀጥል የበለጠ ደስተኛ ትሆናለች ብዬ ነው የማስበው። ምክንያቱም እሱ ላጠፋው ጥፋት ተጸጽቷል ማለት እሱ አውቆ ሳይሆን ያኔ አንዳንድ ምቀኞች በጀርባችሁ የሚያደርጉት ድርጊት አለ አይደል? ያ ነገር ነው። ያንን ደግሞ አደባባይ ወጥቶ ተናግሯል። ይሄ ነገር ደግሞ በወንድሟም እየደረሰ ነው። የወንድሟ ትዳር አሁን ላይ ያለው በዚህ በምናምን ነገር አደጋ ላይ ነው ያለው እና ሁላችሁም እንደምታዩት እና ሄሉ እኔ እንደሚመስለኝ አሁን ያው በሰላም ከለቀቃት አሁን ሳይሆን ልታስብበት ትችላለች ብዬ ተስፋ አደርጋለሁ። ምክንያቱም እንዳልክ ያወራው አሁን ወንድሟ ስላለበት ብዬ ትረዳዋለች ብዬ ነው ተስፋ የማደርገው። እግዚአብሔር ከእናንተ ጋር ነው። ያው እንደዚህ እያልኩ ያለሁበት ምክንያት ወንድሙ ያለበት ነው እንዳልክ ያለበት ማለት ነው።